የሰው ልጅ በፅንስ እድገት ጊዜ ፅንስ ላይ ጭራና ጌልስሊት አለው። ይህን ስንቶቻችን እናውቃለን? በፅንስ ጊዜ ሁላችንም ጭራ ነበረን። እንዲሁም ደግሞ አንዳንድ ጊዜ የሰው ልጅ ከዝንጀሮ መጣ የሚል ኢቮሉሽን ቲዮሪ አለ ተብሎ ይነገራል። አክቹዋሊ ቀጥታ የሰው ልጅ ከዝንጀሮ መጣ ሳይሆን የዝንጀሮ አንሴስተር እና የሰው አንሴስተር ተቀራራቢ ነው፣ ወይም ኢቮሉሽነሪ ሪሌሽንሺፕ አላቸው ወይም ኮመን አንሴስተር አላቸው የሚል ቲዮሪ አለ። ግን ይህን ሁሉ ስንል ሰው፣ ዝንጀሮ፣ ሌሎችንም ኦርጋኒዝምስ ሪሌሽንሺፕ አላቸው ወይም ኦሪጂናቸው ተመሳሳይ ነው ስንል ምን ማስረጃ ይዘን ነው? የኢቮሉሽን አጥኚዎች ይህንን ሀሳብ ሲያስቀምጡ የሚያመጧቸው ኤቪደንሶች ወይም መረጃዎች ምንድን ናቸው? ዝም ብሎ አንዱ ከአንዱ መጣ አይባልም። ስለዚህ በኢቮሉሽን ውስጥ መሰረታዊ የሆኑ ኤቪደንሶች ወይም ማስረጃዎች አሉ። እነዚህን አራት የኢቮሉሽን ማስረጃዎች ዛሬ እናያለን። ኤቪደንስስ ኦፍ ኢቮሉሽን የዛሬው ሌሰናችን ነው። በጣም ወሳኝ የሆነ ቶፒክ ነው። እስከ መጨረሻው ተከታተሉ። ተማሪ ቤት ላንቺ፣ ተማሪ ቤት ላንተ። ሰላም ሰላም፣ እንዴት ናችሁ? ይህ ተማሪ ቤት ነው። ኤቪደንስስ ኦፍ ኢቮሉሽን። ዜር አር ቤዚካሊ ፎር ኤቪደንስስ ኦፍ ኢቮሉሽን. Comparing different structures and developmental stages of the organisms. There are four basic evidences for the evolution in general. The first is comparative anatomy and comparative embryology and paleontology and the comparative biochemistry. ከመጀመሪያው ጀምሮ ያለውን እናያለን። The comparative anatomy. This evidence is by comparing or examining the structural arrangements of the organisms. የኦርጋኒዝሞቹን ስትራክቸር ኤግዛማይን በማድረግ የሰውነት ቅርጽ ወይም ፊዚዮሎጂካል አፒሪያንስ ፊዚካል አፒሪያንሳችንን ወይ አናቶሚካል ስትራክቸሩን፣ የአጥንት የሰውነት አቀማመጥ፣ እነዚህም በማየትና በማመሳሰል ተመሳሳይ ስትራክቸር ያላቸው ኦርጋኒዝሞች ተመሳሳይ አንሴስተር ወይም ኢቮሉሽነሪ ሪሌሽንሺፕ አላቸው እንላለን ማለት ነው። ወይም they have a common ancestors ዲሴንደንቶቹን በማየት አንሴስተራቸውን መገመት ማለት ነው። Here is a comparative anatomy. The comparative anatomy, it is examining the structure of organisms ስትራክቸራቸውን በማየት ማለት ነው። የቦን አሬንጅመንት ሊሆን ይችላል። In this case, similar structure is believed to have similar the organisms which have similar structure, they have similar origin or they are evolutionally related የምንላቸው እንደዛ ነው። There is similar, if the organisms have similar structure, this indicates they have similar origin. ስትራክቸራቸው ተመሳሳይ ከሆነ ኦሪጂናቸውም ተመሳሳይ ነው ተብሎ ይታመናል ማለት ነው። ምክንያቱም የእጅ አቀማመጥ፣ እጃችን ላይ ያሉ አጥንቶች፣ ሰውነታችን ላይ ያሉ አጥንቶች የተደረደሩበት ሁኔታ አቀማመጣቸው በሙሉ ሲታይ ተመሳሳይነት ካለው እነዚህ ኦርጋኒዝምስ ኮመን አንሴስተር ነበራቸው፣ ከዛ ዳይቨርጅ ሆኖ መጥተዋል ብለን ልናስብ እንችላለን። የመጀመሪያው ኤቪደንስ የኦርጋኒዝሞቹን ስትራክቸር በማየት የስትራክቸሩን አቀማመጥ በማየት የምናስቀምጠው ኤቪደንስ ነው። Based on this evidence, there are two types of anatomy or comparative structures. The first is comparing the homologous structure. There are two types of structure in context of this. Homologous structure. The homologous structure is if the organisms, two individuals have similar structure but different function. ተመሳሳይ ስትራክቸር ኖሯቸው ፋንክሽናቸው ግን የሚለያይ ከሆነ ማለት ነው። These are homologous structure. And the other is analogous structure. አናሎገስ ስትራክቸር ነው የምንለው የሆሞሎገስ ስትራክቸር ተቃራኒ ነው።
this is structure የተለያየ ሆኖ ፋንክሽኑ አንድ ቢሆን ማለት ነው። that means different structure but same or similar function structure የተለያየ ነው ፋንክሽኑ ግን ተመሳሳይ ነው። so both can be used as an evidence of evolution. they are a part of comparative anatomy. ግን homologous structure ያላቸው ኦርጋኒዝሞች ምን ተብሎ ይታሰባል? they have the same origin or they are evolutionary related ናቸው ብለን እናስባለን። for example homologous structure ስንል ምን ማለት ነው? ለምሳሌ ማማሎችን መውሰድ እንችላለን። one of the typical example of the homologous structure is four limbs of mammals. የማማሎች four limb አንደኛው ነው። the four limbs of mammals. for example we human being, the human limb, and the cat, the whales, and the bats. These organisms have the same four limb structures. የኛ እና የድመት የዌልስ እና ደግሞ የባትስ የሌሊት ወፍ የፎር ሊምብ የምንለው ስትራክቸር በጣም ተመሳሳይነት አለው። ለምሳሌ የድመቶችን የእጃቸውን ብናይ እጃቸው ላይ የተቀመጡት አጥንቶች ለምሳሌ የራዲየስ አልና እንላቸው እና የተደረደሩበት አደራደር ሜቢ ርዝመቱና እጥረቱ ይለያያል እንጂ ስትራክቸሩ ተመሳሳይ ነው። ስለዚህ ሆሞሎገስ ስትራክቸር የምንለው ተመሳሳይ ስትራክቸር ይዘን ነገር ግን ፋንክሽኑ የተለያየ ሲሆን ማለት ነው። የሌሊት ወፍ አክቹዋሊ ዊንግ አላት። ዊንጓ ውስጥ ያሉት አጥንቶች የተደረደሩበት ሁኔታ ሲታይ ከሰው ጋር ተመሳሳይ ነው። ከካት ሶስቱም እነዚህ አራቱም ተመሳሳይ ስትራክቸር አላቸው ማለት ነው። ስትራክቸሩን በተለያየ ከለር የተቀመጡ ቦኖችን ማየት እንችላለን። ለምሳሌ ሂውማን እኛ የምንጠቀመው እጃችንን ለማኒፑሌሽን እቃ ለማንሳት፣ ለማውራት፣ ለመጻፍ፣ ለመመገብ ለብዙ ነገር እንጠቀማለን። and the cats for running and the whales for swimming and the bats for flying. አሁን ይሄ ምንድነው የሚያሳየን? there are different function። እነዚህ ለማኒፑሌሽን ነው፣ ድመቶቹ ለመሮጥ ነው። ዌልስ ፎር ስዊሚንግ፣ ባትስ ደግሞ ለፍላይንግ ነው። ፋንክሽኑ ይለያያል፣ ስትራክቸሩ ግን ተመሳሳይ ነው። ስለዚህ ሂውማን ካትስ ዌልስ ኤንድ ባትስ ኤንድ ማማልስ ሃቭ ዘ ሴም ኦሪጂን፣ ተመሳሳይ ኦሪጂን አለ ብለን እናስባለን። ስለዚህ የሌሊት ወፍና ድመት ባትስ እነዚህ አንድ አይነት አንሲስተር የነበራቸው አንድ ቤተሰብ የነበራቸው ወይም ከአንድ ኦርጋኒዝም ዳይቨርጅ አድርገው የመጡ ናቸው። ስለዚህ ማስረጃችን ነው። the other is analogous structure. analogous structure is opposite of homologous structure. analogous ነው ስንል different structure የዚህ ተቃራኒ ነው። different structure but same function ሲሆን for example wings of butterfly and birds. this is ለምሳሌ የቢራቢሮ በተርፍላይስ እና የበርዶች ዊንግ ማለት ነው። ሁለቱም ይበሩበታል። they have the same function። ዝንብም ትበርበታለች በክንፏ፣ በርዶችም ይበሩበታል። ፋንክሽኑ አንድ አይነት ነው። ግን የኢንሴክቶች ዊንግ የተሰራውና የበርዶች ዊንግ የተሰራው ተመሳሳይ አይደለም። የበርዶች ከቦን ነው የተሰራው። በዊንጋቸው ውስጥ ክንፋቸው ውስጥ አጥንት አለ። ዝንብ ግን አጥንት የላትም፣ ወይም ኢንሴክቶች ግን ኤግዞስኬሌተን ነው ያላቸው። ስለዚህ ስትራክቸሩ ይለያያል፣ ፋንክሽናቸው ግን ተመሳሳይ ነው። ስለዚህ እንደዚህ ከሆነ ኦርጋኒዝሞቹ ምንድናቸው ማለት ነው? ኢቮሉሽናሪ አንሪሌትድ ናቸው፣ ዲስታንትሊ ሪሌትድ ናቸው ማለት ነው። ስለዚህ ኢቮሉሽን ሪሌሽንሽፕ የላቸው። homologous structure, this is indicates evolutionary relationship, but this indicates there is no evolutionary relationships. ስለዚህ ይሄንን ነው አንድ ኦርጋኒዝምስ ኢቮሉሽናሪ ሪሌሽንሺፕ አለው።
አንዱ የለው የምንለው ይህንን በማየት ነው። ሆሞሎገስ ስትራክቸር ከሆነ ሪሌሽንሽፕ አለው፣ አናሎገስ ከሆነ ሪሌሽንሽፕ የለው። ስለዚህ ከመሬት ውስጥ ቆፍረን የምናወጣቸው አጥንቶች ይህንን ኢቮሉሽን ስናጠና የምናገኛቸውን ስትራክቸሮች አምጥተን ተመሳሳይ ከሆኑ ፋንክሽናቸው ግን የተለያየ ከነበረ ሆሞሎገስ ነው። ይሄ አንደኛው ኮምፓራቲቭ አናቶሚ ነው። ኮምፓራቲቭ አናቶሚ that is one of the evidence. The other is comparative embryology. Comparative embryology. This is examining the embryonic development of developmental stage. ጽንስ የሚያድግበትን ስቴጅ በማየት ማለት ነው። ከፈርቲላይዜሽን በኋላ ዛይጎት ይፈጠራል። ዛይጎት ወደ ኤምብሪዮ ያድጋል። ዛይጎቱ ወደ ኤምብሪዮ ሲያድግ ኤምብሪዮ ራሱ የሚያድግበት ስቴጅ ማለት ነው። ተመሳሳይ የጽንስ እድገት ያላቸው ኦርጋኒዝሞች አሉ ማለት ነው። መግቢያችን ላይ እንዳነሳ ነው የሰው ጽንስ በስትራክቸሩ የኤምብሪዮ ስትራክቸር ሲታይ ጭራ የሚመስል ስትራክቸር አለው። ወደ ፊቱ አካባቢ ደግሞ ጊል ስሊት አለው ማለት ነው። ስለዚህ የሰው ጽንስና የአሳ ጽንስ የሬፕታይሎይድ ጽንስ ሲታይ አናቶሚው ተመሳሳይ ነው። ስለዚህ ተመሳሳይ ጽንስ ያላቸው ወይም በጽንስ ስቴጅ ላይ ኤምብሪዮኒክ ዲቨሎፕመንት ላይ ተመሳሳይ የጽንስ እድገት ያላቸው ኦርጋኒዝሞች ኦሪጂናቸው ተመሳሳይ ነው ተብሎ ይታሰባል። ፎር ኤግዛምፕል ሂር ኢዝ ኤግዛምፕል ዘ ኤምብሪዮ ኦፍ ቨርተብሬትስ። ሁሉም ቨርተብሬቶች ተመሳሳይ የሆነ የጽንስ እድገት አላቸው። ለምሳሌ የዚህ አይነት የጽንስ እድገት ይኖራቸዋል። የዚህ አይነት የጽንስ አይነት ሲታይ የዚህ አይነት አናቶሚ ያለው ይሄ ቴል ፓርት ነው። ቴል and here is ጊል ስሊት አላቸው። ጊል ስሊትስ ስለዚህ በሰዎች በጽንስ ጊዜ ላይ ቴል ላይክ ስትራክቸር አለን ማለት ነው። ይሄ ጭራ ታዲያ ስናድግ ወዴት ሄደ? ኤምብሪዮ ስፔሻላይዜሽኑን ሲጨርስ እና ጽንሱ ሙሉ ለሙሉ ሲወለድ ሲወጣ ኤምብሪዮኒክ ስቴጁ ሲያልቅ ጭራ አይኖረም። ያው ስንወለድ ወደ እግር ይቀየራል፣ ወይ ደግሞ ችኛዋ ጫፏ የስፓይናል ኮርዳችን መጨረሻ ይሆናል። ኦሪኮል ዲሲዝ ኮዚክስ የምንለው ስትራክቸር ይሆናል ማለት ሁሉም ሰው ላይ ያለ ነው። የስፓይናል ኮርዳችን መጨረሻ ላይ የቀረች አጥንት አለች ኮዚክስ የምትባለዋ። ስለዚህ ቴሉ ወደ ኮዚክስ ይቀየራል በሰው ከሆነ ማለት ነው። በሌሎቹ ከሆነ ግን ቴል ሆኖ የሚቀጥል ይሆናል። ማቹር ቴል ይሆናል። ኦር ደግሞ ወደ ፊሾች ላይ ከሆነ ከኋላ የሚቀራቸው ስዊሚንግ ባላንስ የሚያደርጉበት ነው። በርዶች ከሆኑ ደግሞ ፍላይ ሲያደርጉ ፍላይንግ ባላንስ ያደርግላቸዋል። ስለዚህ በበርዶች እና በፊሾች ለባላንስ ይጠቀሙበታል፣ በሰዎች ግን ይጠፋል ማለት ነው። ስለዚህ ይሄ ሁሉም ቨርተብሬቶች ተመሳሳይ የሆነ የጽንስ ስቴጅ መኖሩ የሚያሳየው they have evolutionary relationship አላቸው። ይሄኛው አንደኛው ኤቪደንስ ነው። and the other evidence is the paleontology። ይሄ በጣም ሰፊ ነው። ፓሊዮንቶሎጂ ግን መሰረታዊ ሀሳቡን እናያለን። Paleontology is study of the fossils. Is a study of fossils. The fossils are the remain of organisms. Organisms ከሞቱ በኋላ በመሬት ውስጥ በስብሶ ተቀብሮ የሚቀረው ቅሬተ አካላቸው ፎሲላቸው በማየት ነው። ቅሬተ አካል ጥናትን በማየት ኤቪደንስ ማድረግ ይቻላል። ስለዚህ ከብዙ ሚሊዮን ዓመት በፊት የነበሩ ኦርጋኒዝሞች ተመሳሳይ ናቸው የምንለው ፎሲላቸውን በማየት ነው። ለምሳሌ የሉሲን፣ የአርዲን፣ የሰላምን፣ የሌሎችን ፎሲል ፊውል አግኝተን ያላቸውን ስትራክቸር እናጠናለን ማለት ነው። ስለዚህ ፓሊዮንቶሎጂ አንደኛው ነው። ፎሲል ፊውል በራሱ ሁለት ካታጎሪ ያለው ካታጎሪ ፎሲል ካታጎሪ 1 and ካቴጎሪ 2 ብለን በሁለት እንከፍላለን። The category 1 fossil is actual remain ነው። actual remain ነው ማለት በትክክል የኦርጋኒዝሙ አካል ስናገኝ የበሰበሰውን አካል ወይ አጥንት ሊሆን ይችላል፣ ወይ ጥርስ ሊሆን ይችላል፣ ወይ ደግሞ ሄር ሊሆን ይችላል፣ ወይ ስኪን ሊሆን ይችላል። የኦርጋኒዝሙን አካል የበሰበሰው ወይ ሲበሰብስ የቀረውን ፎሲል ያገኘ ነው ካታጎሪ 1 ነው። አክቹዋል ነው ማለት ነው። የሰውነቱ ክፍል የነበረው ፎር ኤግዛምፕል we can take the bones
or hair or it may be teeth or skin. These are category 1. Category 2 ምንለው the ኢምፕሪንታቸው ነው። ኢምፕሬሽን ወይም ኢምፕሪንታቸውን በመውሰድ ነው። አሻራቸው ኦርጋኒዝሞቹ የነካኩት የሰሩት ወይም ያረፉበት የተኙበት የቆፈሩት ጉድጓድ እንደ ካቴጎሪ 2 ፎሲል ይቆጠራል። ምክንያቱም እግራቸው ያረፈበት አሻራ ራሱ እንደ መረጃ ስለምንይዘው that is a category 2. for example the footprintታቸው ሊሆን ይችላል or the coproliteታቸውንም ሊሆን ይችላል። the coprolites are the feces of organisms that is fossilized or the burrows የቆፈሩት ጉድጓድ ሲቆፍሩ ሰውነታቸውን ተጠቅመው ነው የሚቆፍሩት። ጉድጓድ ሲቆፍሩ የቆፈሩበት የተጠቀሙት የእጃቸው የሰውነታቸው ቅርጽ ሊታይ ስለሚችል እሱ እንደ ኤቪደንስ እንወስዳለን። መሬት የረገጡበት መሬት ላይ ኮቴያቸውን ልናገኝ እንችላለን። that is category 2. don't forget to differentiate category 1 and category 2. this is the actual and this is the imprint. ሌላው ኮምፓራቲቭ ባዮኬሚስትሪ ነው። ይሄኛው በጣም መሰረታዊ ነው። ትልቅ ኤቪደንስ የሚሰጠው ይሄ ነው። ቀደም እንዳልነው የሰው እና የቺምፓንዚ ተመሳሳይ ኦሪጂን አላቸው የሚባለው በኢቮሉሽን የሰው ዲኤንኤ ከቺምፓንዚ ዲኤንኤ ጋር 98% ተመሳሳይ ነው። የሰው ዲኤንኤ ፈተን ከቺምፓንዚ ዲኤንኤ ጋር ብንገጥመው ኮምፕሊመንተሪ ነው። ተመሳሳይ ስትራክቸር አለው 98% ተመሳሳይ ነገር። ስለዚህ ዲኤንኤያቸው ስለተመሳሰለ ተመሳሳይ ኦሪጂን ወይም ኢቮሉሽናሪ ሪሌሽንሺፕ አላቸው እንላለን። so the comparative biochemistry is by examining different biomolecules like DNA ኤግዛማይን በማድረግ ሊሆን ይችላል or by using hemoglobin ልናይ እንችላለን። the hemoglobin structure ሄሞግሎቢን ውስጥ ያሉትን ፔፕታይድ ቼኖች የቼኑን ሲኩዌንስ ልናይ እንችላለን or amino acids የአሚኖ አሲዶቹን ቼን ታይፕ ኦፍ አሚኖ አሲዶቹ ምን አይነት ናቸው? ብዙ ተመሳሳይ አሚኖ አሲድ ቼን ካለው ኦርጋኒዝሞቹ ተመሳሳይ ናቸው ማለት ነው። ሄሞግሎቢን የቼኑ ፖሊፔፕታይድ ቼኑ ተመሳሳይ ከሆነ ተመሳሳይ ሪሌሽንሺፕ አላቸው። የዲኤንኤው ሲኩዌንስ ተመሳሳይ ከሆነ ተመሳሳይ ሪሌሽንሺፕ አላቸው እንላለን። በአጠቃላይ እነዚህ አራቱ የኢቮሉሽን ኤቪደንስ ነው። ስለዚህ የኢቮሉሽን አጥኚዎች እነዚህን አራት ኤቪደንስ ይዘው ነው አንዱ ከአንዱ መጥቷል ወይም አንዱ ከአንዱ ጋር ሪሌትድ ነው የምንለው። ስለዚህ እነዚህን በማየት የኦርጋኒዝምስ ሪሌሽንሺፕ በዚህ መልኩ ማጥናት ይቻላል ማለት ነው። እያንዳንዱ ውስጥ ያሉትን መረጃዎች በደንብ ማየት ያስፈልጋል ማለት ነው። ኮምፔር የምናደርገው በተለይ ይሄኛው ብዙ ጊዜ የምንጠየቀው ጥያቄ ነው። ስትራክቸር ተሰጥቶ የትኛው ሆሞሎገስ ነው የትኛው አናሎገስ ነው ልንባል እንችላለን። ኮምፓራቲቭ ኤምብሪዮሎጂ ላይ የትኞቹ ናቸው የሚመሳሰሉት ልንባል እንችላለን። እዚህ ጋም ካቴጎሪ 1 እና 2 ላይ የስትራክቸሩ ተሰጥቶን ካቴጎሪ 1 ነው ኦር 2 ነው ተብለን ልንጠየቅ እንችላለን። እነዚህ ደግሞ በምን አይነት የትኛው ኦርጋኒዝም ተመሳሳይ ዲኤንኤ ያለው የሚለውን ልንጠየቅ እንችላለን። በዚህ መልኩ ኤቪደንስ ኦፍ ኢቮሉሽን ባጭሩ በጥቂቱ ይሄን ይመስላል ማለት ነው። ቪዲዮ የተመቻችሁ ይመስለኛል። ለጓደኞቻችሁ ሼር አድርጉ። ጥያቄያችሁን ማንኛውንም ሀሳብ የዩቲዩብ፣ የፌስቡክ፣ የቴሌግራም ቻናላችንን ሳብስክራይብ በማድረግ ኮመንታችሁን አስቀምጡልን። በሌላ ቪዲዮ እንገናኛለን። መልካም ጊዜ